ሰላም ነው ወይስ አለ? አልሐምዱሊላህ አወቀኝ። እኔ ሌላ ቲጂ የምትባል ልጅ ደጋግማ እየመጣች እኛ ጋር ኮምፕሌንት ታደርጋለች። እሷ ነገር መስተካከል አይችልም። ማማዬ ከዚህ በፊት አውርተን 3,000 ብር ቀለማውን ክፈሉ ብለሽ ነበረ። ፈቃደኛ አልሆነችም እና እያለች ያለችው ሙሉ ብሩን መልስ። እኔ ደግሞ ዋትሳፕ ላይ ልላክልሽ ኢምፕሊመንት ምናምን ያወጣት ወጪ አለ። ችግር የለም። እኔ ነኝ ከዚህ በፊት በግማሽ ተስማሙ ያልኳችሁ። እሺ ብላ ነበር እሷ። አሁን ተስማምታ ከከፈለች መስተካከል ይችላል። ስታንድ መሆን ይችላል። ካምፓኒዎች ግን በጣም ብሎ የተደረጉ ስለሆነ መፍጠን አለበት። አሁን እነግራታለሁ። ይሄንን ስደውልልህ ደግሞ አንሳልኝ። ሁሉ ጊዜ አታነሳልኝ። ወላሂ ይቅርታ። ትናንትና የልጄ ልደት ነበረ እና እንግዶች ነበሩብኝ። ትናንት ደውለሽልኝ ነበር? አዎ ደጋግሜ ደወልኩልህ። እኔም የሚኬም አላነሳም። በቃ አናግሬያት ነገ ጠዋት ደውልልሃለሁ። ግን አሁን ኦቨር ሆኗል። አናግሪያትና ንገሪኝ እና ካምፓኒ ብሎክ ሳይሆን በፊት በጣም ሌት ስለሆነ ኦቨርስቲ ምናምን ስላለበት ካምፓኒ ብሎክ እንዳይሆን። እሺ እነግራታለሁ። እየሰማች ነው ሲጀመር እነግራታለሁ። ቲጂ ከዚህ በፊት አናግሬሽ ነበር መሰለኝ፣ ያላስታውሰውም። ግማሽ 3,000 ክፈሉ ቀራማ ተብሎ ነበር አይደል? ላላ ምንም ነገር አልተባባልንም። ማሚ እኔ በቅርብ ጊዜ ነው አንቺ ጋር የመጣሁት። ሌላ ሰው ይሆናል እንጂ ምንም ነገር አልሰራም። ወይን አይዲ አልሰራም ወይም ብር አልመለሰም። ወይ የሌላ ሰው ታሪክ ይሆናል የሚያወራው። ደዊና እኔ ነኝ እኮ ብለሽ አስታውሽ። እና አሁን መቼ ነው የምናወራ? ወይስ እኔ ብቻውን ስጠይቅ በግማሽ ወጣ ውጥቻለሁ ነው የሚለኝ እኮ። አንድ ነገር ያወጣውን መረጃ የሚሰጥሽ ከሆነ ቀንሶ ነው የሚሰጥሽ። ይህንን ወቂ። ግን መጨረስ የምትችሉት ከሆነ አንቺ ነሽ የምትጎጂው። መጨረስ የምትችሉት ከሆነ ቀራማውን ከፍላችሁ ግማሽ በግማሽ ዝጉት። እሺ፣ ይሄ ነው የሚሻልሽ። ቀራማ 8,000 እኮ ነው ማሚ። እኔ የጉዳዩ ባለቤት አይደለሁም። ሄደሻለሁ። ራሴ ነገር ይበቃኛል። በጣም እየደበረኝ ነው ከሰው ጋር መነጋገር ራሱ። ሰላም ነው። አገዙም እንዴ ጋይስ? ሰላም ወንድሜ። ዛሬ እኔ ለጉዳይ ነበር የፈለኩሽ። አሁን የምን ጉዳይ ነው ወንድሜ? ኧረ ተናገር። አሞን ሰላዝ ሰከመንም ሳሪ ኔትወርኩ እኮ ነው። ዋይፋይ ትንሽ ያስቸግራል። ለዛ ነው። እሺ ማሪ እንጀራ ማለት 230 ቆሎ ግማሽ አይሰማም። ሸንኮራ 15 ወንደን ማለት ነው። ይችላል ወንድሜ ቀጥል። ምን ልታዘዝ? ወላላ እንትን እያለን ሆኖ እሱን ለማናገር ነበረ እንትን ያለ እና የሆነ ቀራማ አስገብቶ ያልከፍለም ብሎ ያለ ማስረዳት ነበር። እናንተ ቤት የገባ ነው። ከ2 ወር በፊት ነው እናንተ ጋር መጽሐፍ ጀመረ ላይ ያገኘ ደላላ ቀራማ አስገብቶ እንደገና ደግሞ አስገብቶ የሰራንበትን ብር አልሰጥ ብሎ እንትን እያለን ስለሆነ ነው እናንተ ጋር መግባት የፈለግነው። ከ2 ወር በፊት ነበር እየጻፍኩልን ወይ ነበረ። ዛሬ ነው አጋጣሚ እንደውም ገዝታ አግኝቼ ገቡ። ይቅርታ ወንድሜ አልሰራም፣ አይመለከተኝም፣ አላውቅም። እኔ እንደዚህ አይነት ነገር ትቻለሁ። እኔ እንደዚህ አይነት ነገር ትቻለሁ፣ አልሰራም ወንድሜ ትቻለሁ። የምታመለክቱበት ካላችሁ አመልክቱ። እሺ ማን ላይ ነው የምንገባው? ወይ የምንገባበት ገቡና እኛ እኮ እሱም ቦታ ሄደን ነበረ አላስገባን ሲል አላውቅም ወንድሜ። እኔ በጣም ይቅርታ። ማንም ላይ አይደለም፣ ማንም እየሰራ አይደለም። በዚህ ጉዳይ ትቷል። ምክንያቱም እናንተ በጣም አክተር ብዙ ናቸው።
እድሜ ልካችንን ይህንን ነገር ራሱ ብንናገር የምታቆሙ ስላልሆናችሁ ችግሩ የማይቆም ስለሆነ እኛ ቆመን እኛ እኮ ሰሞኑን የመጣን አይደለን። በጣም ከመጣን ቆይተናል። እንትን የሚልለን ሰው አጥተን ነው እንጂ እና አንቺ ቅማላም ቆሻሻ ግን የሰው ግም ሀይሚ የምትባይ ቆይ ማናባሽ ነው ግመል አንቺ እከካው ሰው ትመርጣለህ። ሂጂ እዛ ታዲያ ደላላ እየበላችሁ እየመጣችሁ ነው የምላባታችሁ ላርጋችሁ ቅማላም አይባልም ትያታለሽ። ቆይ እዛ እንትን ብዬ ነው የምረግጣችሁ ግማታ እዚህ ቤት እንዳትመጡ ብዬ ተናግሬያለሁ። እከካም የሰው ከካም ምን አባሽ ታዲያ ምን አባሽ ላርግሽ እኔ ቆሻሻ ምንም የሌለሽ ደግሞ እኛ እዚህ እናንተን እንትን እንበል ታዲያ እንደ ከብት እናሳድ ስራ ይልስራበት በቃ ስራ ይልስራበት። ይቺ ምንም የሌላት ደግሞ ሂጂ እዚህ ቆሻሻ ሂጂ ውጪ ምንም የሌለሽ ደግሞ ምንም የሌለሽ ደግሞ አንቺ ቅማላ ደግሞ እንትን ልትይ ትፈልጊያለሽ እንዴ? ግም እስኪ በራስሽ እንትን ሆነሽ ውጪ። እሺ ፋሪ ምን ልታዘዝ? እንዴት ናቸው? ሰላም ነው ማሬ? ምንም የሌለሽ ባዶ አለ እግዚአብሔር ይመስገን። ይቅርታ ማሚን ፈልጌ ነው። ይቅርታ አድርጎልኝ። ማሚ እንዴት ነሽ? ሰላም ደህና ነኝ። እንዴት ነሽ? አውቀሽኛል ብዬ አስባለሁ። እሺ ማሚ ዋትስአፕ ላይ አትመልሽልኝም? አላወቅሽም። ታውቂኛለሽ በድምጤ አላወቅሽኝም? ስምሽን ተናገሪ። ትዕግስት ነኝ። ትዕግስት የሳራ አናግሪኝ በዋትስአፕ አድርጌልሽ ነበር እኮ አልመለስሽልኝም። በጣም እየደከመኝ ነው መመለስ። ማአት ሜሴጅ አለ የቻልኩትን እየመለስኩ ነው። ስለዚህ አናግሪኝ በዋትስአፕ ማናገር። መቼ ማይትሻለሽ? አሁንም ብትደውይ አናግርሻለሁ። ሳንቲም ስለመሙላት ስለማይመቸኝ ነው። እኔ በዋትስአፕ ቦች ራሴ ደውል ሚስኮል አድርጊ እደውልልሻለሁ። አያረግም ማሚ ሲሜ ተበላሽቷል መሰለኝ። የዋትስአፕ ስልክሽ የለኝም እኮ ታውቂ የለን ያኔ እኮ የዋትስአፕ ስልክና የቀጥታው አንድ ነበር አይደለም። ዋትስአፕ አናግርሻለሁ። እሺ ሀይ ባት ፍሬያውን እሺ ስምሽ በአረበኛ ቀጥ የምጋዙ ግቡ። ሰላም ሳር እንዴት ነሽ? ሰላም እንዴት ነህ? ሰላም ነው። እኔ ሁለት ተናገርኳችሁ ልጅ ነኝ ሙኒት ጋር ማለት ነው። በውስጥ አባናገሬ ብላኝ አልመለስችልኝም። ሚውት ይዘሻል። ሳሪ ካሁን በኋላ አንድ ሰው መልስ አልሰጥም። እሺ ምን ነበረ ባለፈው ስለ ሰሚራ ጉዳይ እንድተባበሩ ጠይቄሽ ነበር። በውስጥ አብናና መብረቁ ጋር ተባበራለሁ ብለሽ ነበር እኮ ጋይስ። ወንድ ሴት መስለኝ። ይቅርታ ወንድሜ አስታውሽኝ። ጠርታችሁኛል። መብረቁ ጋር ነው የተብዬ ብላችሁኛል። አንቺ ነው እንጂ መብረቁን አላገኘሁትም። እኔ የፈለኩት እዙ እንድታቀርቡልኝ ነበር። መብረቁ ጋር ናት ብሎ አልሽኝ። አንቺ የቤቱ ባለቤት ሳራን አናግራት። እሺ ደግ ሳሪ ተባበሩኛላችሁ እንዴ? ምን እንተባበረ? እኔ እዚህ ጋር አንዲት ልጅ ባለፈው መብረቁ ጋር የቀረበች በሚዲያ ላይ ትታወቃለች። በጥቅሉ ግልጽ የሆነ ዘረፋ አካሄዳብኝ ነው ማለት ነው። የምተባበሩ ከሆነ ነው። እዚህ ላይ ምን ዘረፈችህ? የሴቶቹን ንብረትና በቃ እቃ እንዳለ ይዛ ቤት ውስጥ አግታ ይዛ ጭራሽ በዛ ላይ ሾርጣ ላይ ደውላ ሊገሉ ሊያርዱኝ መጡ ብላ እኔንም አርዱኝ በየመን ሊሄድ ነው ብላ ክስ መስርታብኛለች። ኦኬ እና ታዲያ በቀደም ይሄንን አወራን አይደለም? ሙኒት አወራን እኮ አውርቻችኋለሁ። በቀደም ሙኒት አወራን እኮ ሙኒት አንድ ጊዜ ሰንዬ ይህንን አሁን ሌላም ሰው እየላከልኝ ነው። ይኸውልሽ እሱ እኮ አወራንና ምን አለ መሰለሽ፣ አንቺ መብረቁን አነጋግረውና ጠዋት አስታውሰኝና ከዛ መብረቁ ጋር ገባና እኔ ሶልቭ አደርግልሃለሁ አልሽ። መብረቁ እኔ መብረቁ ጋር አልገባም።
እረስቸዋለሁ ማላቅ አይ ብለሽ እኮ ተነጋግረን ነበረ። እዚህ ሳይሆን ኬዝ ነበረ መብረቁ ጋር ስትረዳ ነበር። አሁን ትዛች መግቢማ ምን ነበር እሱ ጋር አግባብ ስላላት እሱ እንዲያግዝህ ነው። ሄደ ብትነግረውም ያግዛል። እናንተ ታግዙኛ አትችሉም እንደ ቆይ እስኪ እሺ በቃ ይመድሉ ሰሽ